ሰላም ቤተሰብ እንዴት ናችሁ? አለውን እግዚአብሔር ይመስገን በጣም ደህና ነኝ። ቲክቶክ ላይ ቲጂ ነኝ ኩሯ ሀበሻ የድንግል ማርያም ልጅ የምባለው እኔ ነኝ ማለት ነው። እና የኢሞ አጠላለፍ አሳይኝ ባላችሁኝ መሰረት ቴሌግራም አስቀመጥኩላችሁ። በቴሌግራም ልትመጡ አልቻላችሁም። ብዙ ልጆች የማትችሉ ልጆች አላችሁ። ቴሌግራም ላይ ስትገቡ አያስገባም የምትሉ ልጆች ስላላችሁ ዩቲዩብ ክፈቺ ባላችሁ መሰረት ዩቲዩብ ከፍቻለሁ ማለት ነው። ሰብስክራይብ አድርጉኝ፣ እንዲሁም ደግሞ ኮሜንት ላይ አበረታቱኝ። የማዳም ቀመሞች ዩቲዩበሮች ካላችሁ ደምሪኝ በሉኝ፣ እናንተም ደምሩኝ፣ እኔም ደምራችኋለሁ። እኔ የተሳሳትኩትን ነገር ደግሞ እንድታርሙኝ ስለምፈልጋችሁ እኔም ዩቲዩበር ነኝ ወይንም ደግሞ ጀማሪ ነኝ ብላችሁ ጻፉልኝ። ቴሌግራም ግሩፕ እናስረና በቴሌግራም ግሩፕ እናወራለን ማለት ነው። እና ምን ልላችሁ ፈልጌ ነው የኢሞ አጠላለፉን በዚሁ ፖስት አደርግላችኋለሁ። ፖስት የላችኋለሁም ማብራሪያ ግን ስላልሰጠዋችሁ ብዙ ልጆች አልገባንም እያላችሁኝ ስለሆነ ማብራሪያ በዚሁ ላይ ፖስት አደርግላችኋለሁ። እንዲሁም ደግሞ የቴሌግራምና የዋትስአፕ እንደዚሁም ደግሞ የቀጥታ መስመር ኢትዮጵያ ውስጥ ላላችሁና ስለ አፕሊኬሽኖች ደግሞ እንግሊዘኛን ወደ አማርኛ መቀየር፣ አማርኛን ወደ እንግሊዘኛ መቀየር እና ብዙ የሆኑ ማለት እኔ የማውቃቸውን ነገሮች እናንተን አስተምራችኋለሁ። እኔ የማላውቀውን ነገር ደግሞ እናንተ ታስተምሩኛላችሁ ማለት ነው። በዚሁ ላይ እንማማር እያልኩኝ ነው። እና ሰብስክራይብ አድርጉኝ፣ እኔም ሰብስክራይብ አደርጋችኋለሁ። ያው እዚሁ ላይ ያላችሁ ዩቲዩብ ብትከፍቱ በዚሁ አጋጣሚ በጣም ጥሩ ነው። እኔን ክፈች ብላችሁኝ እኔን እንዳስከፈታችሁኝ እናንተም ደግሞ ክፈቱና አንድ ላይ እንስራ ባይ ነኝ ማለት ነው። እና ምን ልላችሁ ፈልጌ ነው ዛሬ ማለት ነው የሆነች ጓደኛ የነበረች እንደዚሁ ቲክቶክ ላይ ያወቅኳለች ነበረች እና ከ10 ወር በፊት ነበር ማውቃት ቲክቶክ ላይ ማለት ነው። እኔ ላይ እየመጣች ስንጫወት በዛ ተግባብተን ቀጥታ መስመር ተቀያይረን እንደዋወል ነበርና ከዛን እኔ ጋር ከመታወቋ በፊት ነበር ከጠለብ የጠፋችው እና ጠለብ ጠፍታ ስትሰራ እንዳጋጣሚ ከጠፋችበት ቤት የሷ የጠፋችባቸው ሰዎች ይመጣሉ ማለት ነው። ከዛ ሲመጡ እሷ የ6 ወር እዛ ቤት 6 ወር ሰርታ ነበርና የ6 ወር ደሞዟ በእጇ ነበር ያዘችው። 6 ወር ደሞዟ በእጇ እንደያዘችው እነዛ ሰዎች ሲመጡባት ምን አደረገች እቺ ልጅ? መጀመሪያ እኔ ላይ ደውላ ነበር። የድሮ አሰሪዎች እንግዲህ መተው እዚሁ ቤት ናቸው እና እነሱም አወቁኝ። በጣም ቤቱ ተቀውጧል እና ምን ማድረግ እንዳለብኝ አላውቅም እና አሁን ተደብቄ ነው ያለሁት እና ላይ ነበር ማለት ነው። ነገር ግን እኔ ድጋሜ ስደውልላት የለችም ማለት ነው። እዛ ማለት ሸበካ ላይ ያልነበረችም። ከዛም በኋላ ይቺ ልጅ የ6 ወር ደሞዟን እዛው ቤት ውስጥ እንደተወችው ቀጥታ ነው የወጣችሁ ማለት ነው። እና በዚሁ አጋጣሚ ከጠለብ የጠፋችሁ ልጆች እዚሁ ለምሳሌ ጅዳ የጠፋችሁ ልጆች ወደ ሪያድ መጣችሁ መስራት እንዲሁም ደግሞ ጠፍታችሁ እዚሁ ሪያድ ውስጥ የምትሰሩ ልጆች ደግሞ ወደ ጅዳ ሄዳችሁ መስራት ነው ያለባችሁ እንጂ እዚሁ በዚሁ ጠፍታችሁ ባሰሩ እንደኔ ጥሩ ነው ብዬ ነው የማስበው። ምክንያቱም አይታወቅም እና ልትገቡ ትችላላችሁ መልሳችሁ እነሱ ቤት ወይንም ደግሞ ዘመዶቻቸው ቤት ልትገቡ ትችላላችሁ እና አጉል ነው የምትሆነው። አሁን እቺ ልጅ በእርግጥ ከእስር ቤት ድናለች፣ ግን የ6 ወር ደሞዝ ማለት ምን ያክል ዋጋ ከፍላ እንዳጠራቀመችው የሚያውቅ ሰው ነው፣ ማዳም ቤት የሚሰራ ሰው ነው የሚያውቀውና ማዳም ቤት ስትጠፉ ራቅ ብላችሁ መጥፋት አለባችሁ። ስትሄዱ ራቅ በሉ። አለበለዚያም ደግሞ እኔ መጥፋትን እያበረታታው አይደለም፣ ባትጠፉ ተመራጭ ነው። ነገር ግን ከጠፋችሁ ደግሞ ምንም ማድረግ ስለማይቻል ራቅ ብትሉ አሪፍ ነው በዚሁ አጋጣሚ ማለት ነው። እና ልጅቷ በሌላ ስልክ ደውላልኝ ግን ያው ደሞዜ ቢቀር ቀረ እንጂ እኔ ደህና ነኝ፣ ሌላ ቦታ ስራ ገብቻለሁ እየሰራው ነው ብላለች ማለት ነው። ነገር ግን በጣም ነው ያዘንኩት። ምክንያቱም 6 ወር ለፍታ ያገኘችውን ብር ነው ጥላው የወጣችው። ምክንያቱም እነሱ እዛ ሲጫጫሁ ነው እሷ ጥላ የወጣችው ማለት ነው። ሽንት ቤት እንደመግባት ብላ በዛው ነው የወጣችው ማለት ነው። እና በጣም ነው በጣም አስቸጋሪ ነው። ብዙ አጋጣሚ ባጠፉ ይመረጣል። ከጠፋችሁ ደግሞ ራቅ ብላችሁ ሂዱ ማለት ነው። ጅዳ ያላችሁት ወደ ሪያድ ኑ፣ ሪያድ ያላችሁት ወደ ጅዳ ሂዱ። ቢያንስ እንኳን ጅዳ ሪያድ ዘመድ ከሌላቸው ምናልባት በእርግጥ ከሰው ተሸሽቶ አይመለጥም ይባላል፣ ግን ቢሆንም ራቅ በሉ ማለት ነው። እና ይሄን ነው የምላችሁ። ዩቲዩብ ያላችሁ ልጆች ደግሞ ደምሩኝ፣ እኔም ደምራችኋለሁ። እንዲሁም ላይቭ ላይ ኑ ቶሎ ቲክቶክ ላይቭ ላይ ስገባ ኑቶሎ ላይቭ ላይ ስለ ዩቲዩብ አንዳንድ ነገሮች የምትነግሩኝ ነገር ካለ ንገሩኝ ማለት ነው። እኔ ዩቲዩብ ማለት መስራት እፈልጋለሁ፣ በጣም መስራት እፈልጋለሁ። ወደፊትም ብዙ ነገር አለኝ ውስጤ የቆሰለበትን ነገር ማውጣት ማውራትም ሆነ
በቃ ብዙ ነገር መስራት እፈልጋለሁ ዩቲዩብ ላይ እና አበረታቱኝ። እሺ በዚሁ አጋጣሚ ማለት ነው ሰብስክራይብ አድርጉኝ፣ እኔም ሰብስክራይብ አደርጋችኋለሁ። ቴሌግራም ግሩፕ ላይ ወደ 200 ሰው የሚጠጋ ሰው አለ። እዛ ላይ ሊንካችሁን ታስቀምጣላችሁ፣ ችግር የለውም እፈቅድላችኋለሁ፣ እናወራበትና ማለት ነው ተመካክረን የዩቲዩብ ፕሮግራም ወይንም ግሩፕ ማድረግ እንችላለን ማለት ነው። እና የሰዓት አሞላሉን እንደዚህ ብዙ ነገር ስለ ቪዲዮ አሰራር ምናምን ብትነግሩኝ ለእኔም ደስ ይለኛል ማለት ነው። እና በዚሁ አጋጣሚ በቃቸው ባይ ደህና ሁኑልኝ። የምታውቁት ነገር ካላችሁ ኮሜንት ላይ ጻፉልኝ። እሺ ደህና ሁኑ።